አድርጌያለሁ ኦልሬዲ። እሺ መኩዬና አይ በለኝ ከዛ አገኛለሁ። እሺ ዳን ቀጥሎ ወንድም አለ ማኩ። አይ በውስጥ ጽፌልህ ነበረ እኔ ሸዋ ልጅ ስለሆንኩ መብራ የሸዋው መብረቅ ደግሞ መጥቶ ያውረን። ቆይ እሱ በዛ በኩል በሱ በኩል ያለሁት እና እኔ ኦኬ። እሺ የሸዋ መብረቅ አንዴ ግባና አናግረው ከቻልክ እና በውስጥ ከሱ ጋር እናወራለን። እኔ እዛ ኢትዮጵያ ስለሆነ ያሉና መደማመጥ ግን ይኖር። ሰይድ ቀጥል እስቲ። ሰያ ቢዚ ነው። ሰይድ ሰይድ መናገር ትችላለህ ወይ? እናውርድ። የለም ውረድ እንደሱ። እሺ ኤልያስ ቀጥል። አንድ ቶሎ አጠር አጠር ያለ እኔ አንዴ ሀሳባችሁን ጨርሱ ብዬ ነው ከመዘጋቱ በፊት። ኤልያስ የለም አንተም ካልተናገሩ እሺ ቀጥል። ማሜ ቀጥል። አንዴ አንዳንድ ሀሳብ ይስጡና ይውረዱ። ረጅም ጊዜ ጠብቀው ነበር መሰለኝ። አይ ቲንክ የሉም። በቃ አይ ቲንክ በቃ ይኸውልህ ምን መሰለህ ጉዳዩ እንደተሰጠው ዋና ደግሞ ታደለ የሚባል አለ። አሁን የደረሰኝ መረጃ አለ። እሺ ላክልኝ በውስጥ ቁጥሩን። ዋናው ቆይ በዙ ሰው ዋናው ታደለ የሚባለው ዋናው የነ ይመችም ይሁን የነ ጌትነት ፈላጭ ቆራጭ ዋናው በጉዳዩ ላይ ተጠያቂ ታደለ ነው እየተባለ ነው። ትክክለኛ መረጃ ነው። ታደለ አይ ስልኩን ፈልጉ። ስልኩን የታደለ ስልክ ያላችሁ ወደ በዋትስአፕ ላኩልን። አይ እንተባብረዋለን። ይሄንን ኔትወርክ እንዳውም ይኸውልህ አሁን ጊዜ ወስዳል ግን ሰባ አሁን ተባባሪ ይሁን እንጂ ታደለ ይመች ተባባሪ ነው። አብሮ ሰርቷል። ግን ወደ ተክለይም ሲሄዱ የታደለ ሰው ተብለው ነው የሄዱት አሉ። የታደለ ሰዎች እየተባሉ ነው የሚሄዱት። አዎ ያው አብረው ነው የታደለ ሰው ናቸው የሚባሉት። እና ፈልጉ ይሄን ታደለ ሙሉ ችግሩን ጉዳዩን በሱ ላይ ያደረገው ይመች እውነታውን ማን ጋር ከሱ ጋር እንዳለ እንዳይናገር ያቃተው ታደለ የሚባል በቅርብ ሸዋሮቢት ላይ የማን ነው ደብረ ብርሃን ላይ በ50 ሚሊዮን በ40 ሚሊዮን ቦታ ገዝቷል አሉ። በዚህ ችግር ያ ቦታ እንትን እንዳይልበትና እንዳይያዝበት ለተዛም እየተከላከለ ነው እንጂ ዋናው ቆይ ወሬ የሚሉትን አቦልክልኝም እንደ እነዚህ ገረዶች እየተደበደበች ዝም ብላ የምትገብና አውጣ አንተ ሽንታም። ስለዚህ ሁላቸውም ታደለ የሚባለው መቅረት የለበትም። የምታውቁት ታውቁታላችሁ። ቀጥል። ስላስገባችሁኝ በጣም አመሰግናለሁ። ያው ፈተና ይችን ያስገባችሁኝ አመሰግናለሁ። ዝሩ አንዳንድ ጊዜ በእንደዚህ አይነት ስትሰባሰቡ ግን አንዳንድ ጊዜ የማታውቁትንም ብታስገቡ ጥሩ ነው። በእውነት ብዙ መረጃ የሚያሰው ሊኖር ይችላል ከታች ብዙ ግን ሊገባ አልቻለም። በእውነት ሊገባ አልቻለም። ሰው ብዙ መረጃ ሊኖረው ይችላል። ሰው አለው መረጃ። ምን ልፈልጌ ነው ደግሞ አንደኛው እዚች ሊጋ መጀመሪያ እዚች ሊጋ ሻንጣ አንጠልጥሎ ጎዳና የገቡት ሰዎች መጀመሪያ እንዲቆጥር ሳኡዲም ኢቃማም ይዘው ሳኡዲ ከገቡ እነዚህ ሰዎች መያዝ አለባቸው። ኢትዮጵያም ተቀሩ አብረዋት ሻንጣ አንጠልጥለው የገቡ ሰዎች መጀመሪያ ኮኪያቸውን ተይዘው በደንብ መጠየቅ አለባቸው። በደንብ መረጃው ከነሱ ነው መጀመሪያ የሚለየው። ተለይተዋት ለግማሽ ሰዓት ግማሽ ሰዓት በቆየ ሞታለች ብሎ ሲነገረው እንዴት አሁን መተን አሁን እንዴት ሞተች አይባልም። ሰው ጎበዝ፣ እኛ ይሄ የገጠር ልጅ እኛ ምንም አድርጎን አይደለም። ግን
አንድ ልጅ ወይ በጥይት ሲመታ ነው በጥይት ሲመታ እንኳን እንደው ወዲያው ጸጥ አይልም ራሱ እንደው ትንሽ እንደው ምን ሆና ነው አሁን ተለይተን መተን በግማሽ ሰዓት መሆን ይሄ ሁሉ ነገር አለ። ፍሬዝ አድርጎብኛል። ጆከር ሰማን ይሰማኛል። አንድ ያልገባህ ነገር አለ። ይኸውልህ እንትን ሙታለች ተብሎ አልተነገራቸውም። ልጁ መቶ ተናገርኩ። ሙታለች አልተባለም። ወደ ጥግ በእጇ ላይ በሁለት እጇ ይዘዋት እሷ የጮች እያለቀሰች ወደ ጎን ወስደው የገጠር ልጅም መክረውት ሁለት ሌላ ጠባቂ መቶ ነው እነሱን ይዟቸው ሄደው። አሁን ገባ እንጂ ሞታለች አልተባለም አለ እኮ ነው እኮ ነገርኩሽ። አልሞተችም አለች። ብትሞት ተመልሶ ቪዲዮ ማድረግ ግዴታው ነው። መንገዱን ሁሉ ቪዲዮ እያደረገን ይሄድ። ብትሞት መሪዎቹ ራሱ ነው ካሜራ ከሌላቸው ካሜራ የሌለ ባትሪ ቢዘጋባቸው ራሳቸው መሪዎቹ ቪዲዮ ያደርጋሉ። ቅርብም ስለሆነ ተመልሰው ስልክ አንስተው ተመልሰው ቪዲዮ ማድረግ ይችላሉ። ዋና ተዋናኙ የገጠር ልጅ ነው። መሲ አሁን የሄደችው እሱ ቤት ምን ልታደርግ ነው? ለውጭ በሏል። ወንጀለኛ ቤት የሚገባ ሁሉ ወንጀለኛ ነው። አንዴ ጆከር ላስረዳው። ምን ታደርጋለህ? እዛውን በጣም ብዙ ወሬ አመላላሽ አለ። ከኛ ጋር እየመሰሉ መረጃ እያወጡብን ያሉ ሰው ምን ማለት ነው? ዝም በል እስኪ ተዋት። ትመጣለች መስሎኝ ወይኔ ላ ወንጀለኛ ነው። ይሄ እዛ ቦታ ላይ እኮ ልጅቱ የለችም የሚል ቡድን እየተመሰረተ ነው። የልጅቱ ገዳይ የገጠር ልጅ እዛ ላይ ሄድ ሁሉ የልጅቱ ገዳይ እና አስገዳይ እየተሰባሰበ ነው ያለው። ምን ልታደርግ ነው ሄደችው? መሲዝ ነው ታያይ። ቆይ አንዴ ስላልነበረ ላስረዳው። ስትደፈር ጆከር ሩቅ ቦታ ወሰዷት ምናምን አለ እዛው አጠገባቸው። እሱ በይሄ ማነው የገጠር ልጅ የምትለው በሽርጥ ተሸፍኖ ተደብቆ ነበር። ገባ እኔ ሁሉንም ነገር ሰምቻለሁ። ኩይን አውቃለሁ። ሰምቷል። ከታች ነው እኮ ከታች ብቻ ሳይሆን ትላንትም ሰምቻለሁ። ትላንት ማታ ሌሊት ላይ እኮ ስንነጋገር ነበር። ዋናው ወንጀለኛው የገጠር ልጅ ነው። ሞቷን ያወጀባት የገጠር ልጅ። ብዙ ልጆች ተወስደው ታፍነው እንደ ማንኛውም ሰው የደረሰባት ነገር በህገ ወጥ መንገድ ሄደችው። የደረሰባት ነገር ደርሶባት ትወጣ ነበር። መኩን ሳባ ወጥቶ ግን ቪዲዮ ሰራባት። ስቢዋለሁ። መኩ አክሴፕት አድርግ። ደግሞ ሁሉም ልጆች እዚህ ላይቭ ላይ ይምጡ የምትሉት እንዲገደሉ ነው። እነሱ እጃቸው ረጅም ነው፣ ሀገር ቤት ያሳግታሉ እየተባሉ 9ም ላይቭ ላይ ይግቡ የምትሉት ግን ጤና የላችሁ። ሚኪ ለምን አታስረዳችሁ? የገጠር ልጅ ያለው እሱን እኮ ነው። ይምጡ እዚህ ይግቡ አለ ሊያስመታቸው ነው። የእሱ ደጋፊዎች ከስር ደግሞ እሱን ብቻ ለምን ትጠራላችሁ? አዎ ሁሉም ይምጡ እያሉ ነው። ኩዊን እዚህ ሀገር አንድ ወንጀል አንድ ሰው ሰርቶ ይቅርና በተጠርጣሪነት ከተያዘ ጓደኛ ሳይመጣ አልጠየቅም ይላል እንዴ? ምን አይነት ነገር እንዴ? ወንጀለኛ ከተባለ ኢምፐርሰን የተጠየቀውን ነው ሰው የሚመልሰው። ስለሌላ ሰው ምን አገባው? አንዳንዴ እኮ ህግ የሌለበት ሀገር ላይ ሁሉም ይምጡ ይላሉ። እናንተ ትጠብቋቸዋላችሁ። ቤተሰቦቻቸው ቢታገቱ የእነሱንም ታስለቅቃላችሁ። ዋስትና ትሰጧቸዋላችሁ ለልጆቹ። ኧረ በስመ አብ። አይመጡም። ለምን አባታችሁ ብለው ነው የሚመጡት? አንዷ ሳትለቀቅ ሌላ ደግሞ 9 ልጨምሩ ነው። ደግሞ አብዛኞቹ ይገርምሻል ኢቃማ ምናምን ያሰሩት ይመሽጋው ይሄ ዲጄኔ ምናምን ያለው ልጅ እኛም እንደናንተ መረጃ እንፈልጋለን ብሏል። ህጋዊ ነው አይደል? የገጠር ልጅን ያስይዘልን የሸዋ መብረቅ እዛ አካባቢ ያሉ ልጆች ለምንድን ነው የገጠር ልጅም ያስይዝልን? ነፍሰዋለ። በቃ እናንተ ቆፍጠን በሉና እናስይዘውና ድንበር ይመለስ። ሚኪም በአጠቃላይ በቃ ካሁን በኋላ ወሬውን አቁሙና እዚህ ልጅ ላይ እርምጃ ይወሰድ። እውነቱ ያለው እሱ ጋር ነው። ለህግ መስጠት አይደለም ለህግ መስጠት አይደለም። እሱን የፊጥኛ አስሮ እዛው ድንበር ይመለስ። ድንበር በ12 ሰዓት ውስጥ ድንበር የሚመልሰው ሰዋል ይመለስ። ያን ጊዜ የፊጥኛ አስሮ ሲገረፍ ሲደበደብ መቀጣጫ ይሆናል። ይሄ ካልሆነ በቃ ቤት ማትክፈቱ። ልጅቷን በቃ እድሏ አንድ ጊዜ ሆኗል አይደለም? ሞት ተፈርዶባታል አይደል? በቁሟ በቃ እንደሆነ ይቱን ምንም ተግባር ስለሌለው ይመጣል አውርተን እንቀራል። ተሰብስበን 30 ሺህ ሰው 40 ሺህ ሰው ልቡን ዝጎ እንቅልፉን አጥቶ ይሄዳል። ስራውን ፈቶ ቁጭ ብሎ እዚህ አይቶ ተጨንቆ ነው ሁሉም የተሰበሰበ አይደል? ስለዚህ እዚህ ልጅ ላይ እርምጃ ይወሰድ። አሁን በቤቱ ገብቶ ምንድነው ማን ምን ያመጣል ምን ታመጣላችሁ ነው ያለው። ከህዝብ በላይ ነው እሱ። ለህግም መሰጠት የለበትም። እሱን የፊጥኛ አስሮ ድንበር ይመለስ። ያን ጊዜ ድንበር ላይ አፍንጫውን ተይዞ ብልቱ ላይ ሃይላንድ ሲንጠለጠልበት ያን ጊዜ ያመጣል እውነቱን።
ሀቁን ይናገራል። ትቀልዳለህ እንዴ? ያልሞተች ልጅ ሞታለች ብሎ ቪዲዮ የሰራ ዋናው እያለ ሌላ ቦታ ትልከሰከሳላችሁ። ሌላ ቦታ ሌላ ሰው ዛቻ በስልክ ምናምን ይደረጋል። ለምን? አዎ ግን አሁንም ቢሆን ልክ ነው ያልከው ነገር አዋጭ ነው። ግን እግር መንገዱን ደግሞ በኤምባሲ በኩል ሌሎችን ተጨማሪ ሰዎችን ለማስያዝ እዚህ የሱና ተስፍሽም እንዳግዙ ነገሩን በትዕግስት ማስኬድ አለብን ስንል ነበረው። ለዚህም ጭምር ስለሆነ ነው አሁን ልጁ መጥቶ አደናክሮ ጩሆ እንደውም ሰያን የሆነ ነገር ተናገር ብሎ ለማለት ሰያ ጋር ወንጀለኛ ሆኖ መጥቶ አፉን ከፍቶ ጩሆ ብሄዳል እንዴ እድል ትሰጠዋለህ? ኦኬ አንደኛ አዩ ሚኪ አዳምጠኝ። ሚኪ አብሯት ሄደው በነፃ ነው ሄደው ደላላዎቹ ጋር ግንኙነት አለው። በነፃ ስትሄድ እዛ መንገድ ላይ 10 ሰው ስትሰጥ አንተ በነፃ ትሄዳለህ፣ እንዲሁም ትርፍ ብር ትሰጣለህ። ምሳሌ ነው። 14ም 20ም ሰው ልሰጥ ትችላለህ። ታስቦ በአንድ ሰው ሂሳብ ታስቦ ነው ገንዘብ የሚሰጥ። ማንኛውም ሰው በነፃ የሚሄደው ሰው ሰብስቦ ሲሰጥ ነው። እስከዛሬ እነሱ ጋር ሲያገለግል የኖረ ነው። ኢቃማውን በነፃለት ይሰሩ፣ መኖሪያ ፍቃዱን በነፃ ይሰሩለት። ይመች አብሮ አያይዞ ላካቸው አይደል? እርምጃዋን ሁሉ እንቅስቃሴዋን፣ ድካሟን፣ ማንኛውንም ነገር የተደረገችውን ነገር ሁሉ የገጠር ልጅና የገጠር ልጅ ነው የሚያውቀው። እዛ መንገድ ላይ ደግሜ ላስረዳ። አንድ መሪ 10 ሰው ከተሰጠ ከ10ሩ አንዱ አድማጮቻችን የነዳጅ ሰልፍ እየተመለከትን እንገኛለን። እኔ ግን ይሄን ሰልፍ ለማለት ይከብደኛል። የዘንድሮ ነዳጅ ሆነብን አናዳጅ። የሰልፉ መጨረሻ ግን ኢራን አደባባይ ሳይሆን አይቀርም። ኧረ እንደዛ ሳይሆን አይቀርም። እኔ ግን እንደ ሐሳብ ባሉበት ቦታ ሆነው ወደታች ቢቆፍሩ ነዳጅ ያገኛሉ ብዬ አስባለሁ። ከዚህ ሰልፍ በጣም ምን አይነት ማህበራዊ ህይወት ራሱ እኮ ይጀምራሉ ከሰልፉ ብዛት። ምን እሱ ብቻ ማህበርን መስርተዋል እንጂ በጣም የዛሬ ስፖንሰራችን የነዳጅ ሰልፈኞች ማህበር ነው እንግዲህ። እኔ ግን ይሄ ሰልፍ ደርሶት የቀዳ ሰው መኪናውን ከነዳው በጣም ጨካኝ ነው ብዬ ነው ማስባው። በጣም ለታሪክ ለቅርስ ነው መቀመጥ ያለበት። 2018 ተሰልፌ ደረሰኝ ነው ማለት ያለበት። እንግዲህ ብዙ አድማጭ ተመልካቾቻችንን በውስጥ መስመር መልእክት ልከውልናል። ወጣትነቴን ከአንድ ሰው ጋር ሳላወዳጀው ይኸው ነዳጅ ሰልፍ ላይ ያረጁ ያለን እንግዲህ ሙስጠፋ ነው። ይሄ ሳይሞት ከደረሰው አንድ ነገር በጣም እድለኛ ነው። እኛ ጋር ደግሞ ኑረዲ እንደዚህ ብሏል። አብርሽ እኔስ ይደርሰኛል ማለቱ ዘበት ነው። ከእንግዲህ ለልጄ ሰልፍ ነው ማወርሰው ብሏል። እንግዲህ ይሄ ውርስ ነው። ከባድ ነው። 24 ሰዓት ቆመን ሰልፍ የሚያጭበረብሩ አድቡ በሏቸው፣ ተው እግዚአብሔርን ፍሩ ብሏል። ኧረ እነዚህ አድቡ እንደዚህ ውሃ ነው የሚሆንበት። እንደዚህ ከሰበርስ ከተሰራረቁ ከባድ ነው። እኛ ጋር ደግሞ አቤል እንደዚህ ብሏል። ነዳጅና ናፍታ አረኬት እናምጣ እሁድ ተሰልፈን ድጋሚ ሂድ ወጣ ብሏል። ገና ነው አንድ ሳምንት ቆመ ያረጁ እያሉ በጣም እስኪ እናንተ ማሳባ ሴታችን በኮሜንት እየገለጻችሁ እንግዲህ ያልደረሳችሁ ይደርሳችኋል ብለን ተስፋ እናደርጋለን። ፈን ስፓይሶች ነን ከልድ ማስጫ